እንትና እኮ እንቁላል ነጋዴ ነበረ ሲባል ሰምታችሁ ታውቃላችሁ? ሚሊዮነሮችን ለምንድን ነው? ስራው በደንብ ስለሚያዋጣ ነው። ሌላ ምንም ሌቦች ሆነው አይደለም። በጣም ብዙ እቁብ ስለሚጥሉ አይደለም። ይህ ቢዝነስ እንዴት ነው የምትሰሩት? እሱም ቢዝነስ ከዶሮ እርባታ ውስጥ ከትቼ ይዤላችሁ መጥቻለሁ። በተለይ ምን ልስራ፣ ስለ ዶሮ እርባታ ነገርን፣ ቦታ አለን፣ ያው ክፍት ነው ገበያው አይደለም ብላችሁ ብዙ የምትጠይቁ አላችሁ እና ይህንን የቢዝነስ አይዲያ እዩትና ይመቻችኋል ብዬ አስባለሁ። ካልተመቻችሁ ሌሎች ሊሰሩ ስለሚችሉ ብዙ ሰው ነው የሚጠይቁት። ግን ሼር አድርጉልን፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉልን። የዶሮ እርባታ ስራ ውስጥ 3 ነገሮች አሉ፣ በጣም አስፈላጊ ነገሮች። እሱን እነግራችኋለሁ ወደ መጨረሻ አካባቢ። አሁን ግን 3 ስራዎች አሉት፣ እሱን እነግራችኋለሁ። ማርኬቲንግ እንዴት እንደምትሰሩ እነግራችኋለሁ። በትንሽ ብር ነው፣ እሱንም እነግራችኋለሁ። ከማን ጋር መስራት እንዳለባችሁም፣ ከማን ጋር ተባብራችሁ መስራት እንዳለባችሁም፣ ለማንም መሸጥ እንዳለባችሁ እነግራችኋለሁ። በመጀመሪያ ስራው ምንድን ነው? የዶሮ እርባታ ስራ ውስጥ የሚጠቃለል በዶሮ እርባታ ውስጥ 3 ነገሮች አሉ። አንደኛው የዶሮ ስጋ ብቻ ማቅረብ አለ። በሁለተኛ ደረጃ እንቁላል ብቻ ማቅረብ አለ። ሶስተኛ ሁለቱንም ይሰራል። እሱን በገንዘባችሁ መጠን እናንተ በተዘጋጃችሁበት መጠን ልታደርጉ ትችላላችሁ። ነገር ግን እዚህ ውስጥ 3 ስራ አለ ማለት ነው። አንዱን መምረጡ በጣም ጥሩ ነው። ለፎከስ አድርጎ ለመስራት በጣም ይጠቅማል። ለምሳሌ ስጋ ስንል ሬስቶራንት፣ ሆቴሎች በተለይ ዓመት በዓል አካባቢ እኛ ሀገር በጣም ይፈልጋል የዶሮ ስጋው ብቻ እና ያንን ማዘጋጀት ማለት ነው። የዶሮ ስጋ ያው ብዙ ሰው ይመገባል። እኛ ሀገር በደንብ አላደገም እንጂ በሆቴሎች ዶሮ ለብቻው የሚሰራ በጣም በበርገር ውስጥ የሚሰራ አለ። በብዙ አይነት መንገድ በወጥ ብቻ ነው እኛ የምናውቀው ዶሮ ሲባል ግን በብዙ መንገድ አለ እና ያንን እንግዲህ ባለሙያዎች የምግብ ባለሙያዎች ነው የሚያውቁት። ነገር ግን ሪሶርስ ግን በደንብ ማዘጋጀት ይኖርበታል። ክፍት ነው ገበያው፣ ያንን መስራት እንችላለን ማለት ነው። ስለዚህ ለሆቴል ማቅረብ እንችላለን። እንደዚህ ሱፐር ማርኬቶች አሉ፣ ለነሱ ማቅረብ እንችላለን። ስጋውን ብቻ የምንሰራ ከሆነ ማለት ነው። እንቁላልም እንደዚሁ በጣም ገበያ አለ። ያው ዋጋውን ታውቃላችሁ፣ በየጊዜው እየጨመረ ነው የመጣው። እንቁላል የሚያመርት ወይ ደግሞ ዶሮ እርባታ ውስጥ ብዙ ሰው ገብቷል። ስቲል ግን እየተወደደ ነው የመጣው ዶሮም እንቁላልም። ስለዚህ ቢዝነስ አለ ማለት ነው እና የተወሰነ ገንዘብ ያላችሁ እንደዚህ ሰርታችሁ ምን ልስራ ያላችሁ ቦታ በሶ ካላችሁ በቃ መስራት ነው። ቅድም እንዳልኩት ወደ መጨረሻ ላይ 3 ግዴታዎችን እነግራችኋለሁ። እሱን የምታደርጉ ከሆነ ቢዝነሱ ሊያድግ ይችላል። ቻሌንጁ የዚህ ቢዝነስ በሽታ ነው፣ በሽታ ያጠቃቸዋል ነው። ስለዚህ ለዛ መፍትሄ ይደረግለታል ማለት ነው። ከነዚህ 3ቱ ቢዝነሶች አንዱ ላይ ትወድቃላችሁ። ሁለቱንም እሰራለሁ ካላችሁ መዘጋጀት ነው የሚኖርባችሁ። ትችሉታላችሁ። ብዙ ሰዎች እየሰሩ ስለሆነ ለእናንተ የሚከብዳችሁ ነገር የለም። ስራውን በዝርዝር እናወራለን ማለት ነው። ለማርቢያ የሚሆን ሎኬሽን ከቤት ራቅ ያለ ቢሆን ጥሩ ነው። ከመኖሪያ ቤት ከሰዎች ንክኪ ራቅ ያለ ቢሆን ጥሩ ነው። እንዲሁም ለገበያው ደግሞ ትንሽ ባይርቅ ጥሩ ነው። ለገበያ በጣም ንጹህ መሆኑን አንዳንድ ጊዜ ከሆቴሎች ጋር ነው የምንሰራው ብያቸዋለሁ። ከብዙ ሬስቶራንት ሆቴሎች ጋር ልንሰራ እንችላለን። ወደፊት ይመጣሉ፣ ሊያዩ ይመጣሉ። እነሱ ቼክ ማድረግ ስለሚፈልጉ ስለዚህ ንጹህ ማድረጋችሁን አትርሱ። እናንተም በድፍረት ማርኬቲንግ ስትሰሩ ኑና ይውልን እንድትሏቸው እንደዛ ንጹህ ቢሆን ጥሩ ነው። ሌላ ዘር የሚባል አለ ማለት የዶሮውን ዘር ስንመርጠው እንደፈለግነው ቢዝነስ እንደምንገባበት ቢዝነስ ይለያያል። ለምሳሌ ለስጋ የሚሆን ዶሮ አለ ራሱን የቻለ ለአሮስቶ የሚሆን ማለት ነው። እሱን ዘር ፈልጎ ማግኘት እና ከአካባቢያችሁ ጋር ከምትኖሩት አካባቢ ጋር ሊሄድ የሚችል ዶሮ ማግኘት ነው ዋናው ነገር። እሱን ካገኛችሁ በጣም ጥሩ ነው። እንቁላል ከሆነ ብዙ እንቁላል የሚጥሉ ዶሮዎች ደግሞ ማግኘት አለባችሁ ማለት ነው። ቶሎ ቶሎ ሊጥሉ የሚችሉ ማለት ነው። ይህን ካገኛችሁ ወደ ቢዝነሱ ለመግባት ብዙ ነገር አይፈልግም ማለት ነው። እንዳልኳችሁ ገንዘቡ ብዙ አይደለም ለመጀመር። ይሄ እንደ ፋርሚንግም ስለሆነ ማለትም እንደ እርሻም ስለሆነ ነው የሚታየው። በመንግስትም ሰፖርት ይደረጋል። አንዳንድ ነገሮች የሚያዘጋጁላቸዋል። በዛ መሰረት ወደ ቢዝነሱ ልትገቡ ትችላላችሁ ማለት ነው። አንዳንዶች ይከፍታሉ እንደዚህ አይነት ድርጅቶች አይተናቸዋል። ከዛ የሚገዙት ዶሮዎች ዘሮቹ ዋጋቸውን ብቻ እያዩ ገንዘባቸውን ብቻ እያዩ ነው የሚገዟቸው። ቦታን ስናይ ማለትም ሎኬሽን አንዴ ከመረጥን በኋላ የምንሰጠው ሳይዝ ለዶሮ ለእንቁላል ከሆነ የምንገባው ለእንቁላል መጣያ የሚሆን የተወሰነ ሌላ ቦታ ያስፈልጋል። እነሱም እንዲለምዱት እዛ አካባቢ ሙቀት ያለው ምናምን ማለት ነው እሱ ይፈልጋል። ይሄ እናንተ ለማርባት ለማዘጋጀት ገና ወደ ቢዝነስ ወይም ገንዘብ ማግኘት ስላልጀመራችሁ ይሄን ነገር ካስተካከላችሁ ነው ወደ ገንዘብ የሚሄደውና ለዛ ነው እኔን አንዳንዱን ነገራችሁ ማለት ነው። ማርኬቲንግ ጋር ቀድሞ ከመሄድ ይልቅ እንዴት ነው ወደ ማርኬቲንግ መጀመሪያ ምርቱን የምናመርተው የሚለውን እኔ ማለት ነው። ስለዚህ እንቁላል በየቤቱ የሚበላ ነው። ምን ማለት ነው? ኑሮ ተወዶ ሰዎች ያው ተወዷል ዋጋው፣ ስለዚህ አይበሉም። ግን ደግሞ ሰዎች በብዛት እዚህ ላይ ቢሳተፉ ደግሞ ቀንሶ በቀላሉ ለህፃናትም ለትልልቅ ሰውም ሊቀርብ ይችላል ማለት ነው። ስላልሰራንበት ነው አንዳንዱ ነገር እጥረት የሆነው ብዬ ነው ማምነው እኔ በዛ ነው ቢዝነስ የማየው። እንደሚታወቀው
ምንም ሙሉ ነገር የለም። ዶሮ ለምን ተወደደ? እንቁላል ለምን ተወደደ? እጥረቱ ነው። በቃ ስለሌለ ነው። ሰው በጣም ይፈልጋል፣ ምርቱ ደግሞ አልበቃም። ስለዚህ ሰው ወደ ቢዝነስ ገብቶ ያንን ማድረግ ይችላል ማለት ነው። ብዙ ቢዝነሶች አሉ እንደዚህ በአንዴ የጀምሩትና ቅድም እንዳልኳችሁ ለስጋ መስራት ይፈልጋሉ ዶሮ እርባታ። ነገር ግን የሚገዟቸው ዶሮዎች አሁን ያላቸውን ካፒታል ያማከለ ነው እንጂ ትክክለኛ ዶሮዎች አይደለም ማለት ነው። ለዛ ነው የሚከስሩት። የሚያቆሙት ለማርባት ጀምረው ያቋረጡ ልጆች አሉ። ለምንድነው? የሚገዙት ዶሮ ትክክለኛ ዶሮ ስላልሆነ ለእርባታ የሚሆንና ለእንቁላል የሚሆን ዶሮ። ይሄ ትልቅ ልዩነት ያመጣል ቢዝነሳችን ላይ። እቺን ቼክ አድርጓት ማለት ነው። ሌላ ዶሮ ታውቃላችሁ ይከተባል። ክትባት አለ። ያንን ላስታውሳችሁ ብዬ ነው እንጂ ይታወቃል። ክትባት ይሰጣቸዋል እንዳይሞቱ ወይ እንዳይታመሙ፣ አንዳንድ ነገር ፍሉ ምናምን እንዳያገኛቸው ማለት ነው። ያንን ቼክ ታደርጋላችሁ ከመንግስት ጋር በመነጋገር ከቀበሌ ጋር በመነጋገር ወይ ከኤንጂኦ ጋር በመነጋገር ማለት ነው። ንጹህ ውሃ እንደምትሰጧቸው እርግጠኛ ሆኑ። ለዶሮዎች በጣም ንጹህ ውሃ፣ ቫይታሚን አለ፣ ባይዘው የሚሰጥ ቫይታሚን አለ። እሱን ይወስዳሉ። በተለይ በቆሎ እና ቦሎቄ ካገኛችሁ በጣም አብሶ ለስጋ የሚሆነው ዶሮ በጣም ይፈረጥማል ይባላል። በጣም ጥሩ ነው፣ ይመከራል። በዛም ነው ብዙ ቦታ ላይ ወደ ፋብሪካ ምናምን አካባቢ የሚሰሩባቸው ነው የሚባለው። ስለዚህ ያንን ማጣራት ከቻላችሁ ማየት ነው ምን ብንመግባቸው ቶሎ ወደ እንዲያድጉልን ቶሎ እንዲደርሱ በምንድን ነው የምናደርገው የሚለውንም መሬት ላይ ያለውን ነገር ማጥናት ይኖርባቸዋል። ወይ የጀመሩ ሰዎችን ማናገር ይኖርባቸዋል። እንደምትገዙት የዶሮ ዘር ስለሚለያይ ማለት ነው። ቢዝነሱ እንዴት ነው እናንተ እንክብካቤ ላይ የተወሰነ ስለሆነ ማየት አለባችሁ ያንን ነገር። ቫክሲኔሽኑን ከመጀመራችሁ በፊት ዶሮ ከመግዛታችሁ በፊት አይነቱን እየጠየቃችሁ ማለት ነው። ብዙ ጊዜ ዶሮ የምንገዛው ለእንደዚህ አይነት ዶሮ የሚሆኑ አለ። ኤልፎራ ይኖራል፣ አልማ ፋርምም አለ፣ ብዙ አሉ ትልልቅ ፋብሪካዎች ማለት ነው። ትልልቅ የዶሮ እርባታዎች የሚሰሩ አሉ። ከነሱ ላይ ገዝተን ነው የምንገባው እኛ በስሞል ቢዝነስ ስንገባ ማለት ነው። በደንብ ኮርተን ነው ልንሰራ የምንችለው። መጀመሪያ የእኛን አካባቢ እናድርስ፣ እንቁላል ማድረስ ሱቆቹን ምናምን በቃ እዛው አካባቢ ያለውን ላድርስ ብላችሁ ተነሱ። ከዛ እኛ አካባቢ ያሉ ሆቴሎች እንቁላል ይፈልጋሉ፣ እንቁላል ላድርስ። ለምን ዶሮ ወጥ ውስጥ ይከቱታል አይደል? እንቁላል ጠዋት ቁርስ የሚበላው እንቁላል ነው። ስለዚህ ሆቴሎቹን ቢያንስ ላድርስ። በአይንም እንዲህ ተደርጎ ይታያል ንጹህ መሆኑን እና አንዴ ደግሞ የእናንተ ደንበኛ ከሆኑ የትም አይሄዱም እነዚህ ሰዎች። ስለዚህ ያንን ማድረጋችሁን አትርሱ። በቃ ከሰፈር ጀምሩ። ከዛ ብዙ እንቁላል በማቅረብ ትሄዳላችሁ። ቅድም እንዳልኩት እንቁላል ነጋዴ የሚከብር ነው የሚነር ነው የሚሆነው። ወደዛ ትሄዳላችሁ ማለት ነው። ይህንን በማገዝ የራሱ ይህን ቢዝነስ በማገዝ የራሱ ነው ደስተኛ ነኝ በእውነት። ወደ ከተማ ሄጄ ነው መሸጥ መፈልገው የምትሉ ከሆነ ከሱፐር ማርኬቶች ጋር ትሰራላችሁ። ዶሮ ሊሸጡ ከሚችሉ ከሆቴሎች፣ ከሬስቶራንት፣ ከካፌ ጋር በደንብ መያያዛችሁን አትርሱ። ትልልቅ ደግሞ ሱፐር ማርኬቶች አሉ እነ ሸዋ ምናምን፣ እነሱንም ማናገራችሁን አትርሱ። ከእነሱ ጋር መስራት ትችላላችሁ። አመት በዓል ሳይመጣ ገና ተዘጋጁ። በጣም ብዙ እንቁላል በሰፈር ውስጥ ልትሰሩ ትችላላችሁ። 3 ወር 4 ወር ሲቀረው እኛ ሀገር በደንብ ተዘጋጁ። ብዙ እንቁላል ለመሸጥ ብዙ ዶሮ ለመሸጥ። ኦኬ አሁን ወደ ዋጋው እንምጣ። ዋጋ ማለት ስንት ብር ብትይዙ ልትሰሩ ትችላላችሁ የሚለው ማለት ነው። ቦታ ያዘጋጃችሁ ከሆነ ቦታ ካላችሁ እስከ 200 ሺህ ብር በቂ ነው ለመነሻ ብዬ ነው የማስበው እኔ። ከዛ በላይ ያለው ሰው ዶሮዎቹን በማውጣት ሊሰራ ይችላል። በተወሰነ መልኩ ወጪዎቹ ቦታውን የምናስተካክልበት ቦታ አለ። ዶሮ ልንገዛ የምንችለው ለምሳሌ የዶሮ ስጋ ላይ ከሆነ የተሰማራ ነው። ለዛ የሚሆኑ ቢያንስ 25 መግዛት አለብን። 25 ዶሮዎች መግዛት አለብን። ውሃ እና አንዳንድ ዩቲሊቲ ትንንሽ ወጪዎች አሉ። እነሱ እንደዛ የተወሰነ 10 ሺህ ብር ሊፈልግ ይችላል። ከዛ ደግሞ በጣም ብዙ ወጪ ሊሆን ይችላል ምግባቸው ነው። ምግባቸው በየጊዜው ስለሚወስዱ እሱ ብዙ ወጪ ሊሆን ይችላል። 70 ሺህ 80 ሺህ ሊወስድ ይችላል ለ3 ወር የምንመግባቸው ማለት ነው። ለነዚህ ለ25 ዶሮዎች ለማፈርጠም ስለሆነ ብሩ ተወዶ ከሆነ መቀነስና ቼክ ማድረግ ትችላላችሁ። እንግዲህ 70 ሺህ ለ3 ወር የሚወሉት 25 ዶሮዎች ሊሆን ይችላል። እስከ 30 እስከ 40 ዶሮ ሊሄድ ይችላል። አክቹአሊ በ70 ሺህ ስታደርጉት አንዳንድ ነገሮች ፈጭታችሁ ምናምን ልትሰጧቸው ስለምትችሉ በመቀላቀል ዋጋውን በዛ መሰረት ልታስተካክሉ ትችላላችሁ። ግን እኔ በዚህ በኩል እገምተዋለሁ ማለት ነው። ሌላ ቫክሲኔሽን እና የሆነ የተወሰነ ወጪ 5 ሺህ ብር ምናምን ልታወጡ ትችላላችሁ። ቤት ኪራይ ካለ በ15 በ10 ሺህ ብር ለምን ግቢ ውስጥ ራቅ ያለ ከተማ ላይ ገባ ያለ ቦታ ላይ ምናምን ልትሰሩ ስለምትችሉ ቤት ኪራይ በጣም አይወደድም ፎቅ ስለማይሆን ማለት ነው። ብዙ አይደለም። ሰራተኛ ነው የሚሰራው እኔ አይደለሁም የሚከታተለው ካላችሁ 10 ሺህ ብር 2-3 ሰራተኛ እኛ ሀገር በደንብ እንትን ይላል። ቀኑን ሙሉ እሺ ስሉ ስለማይውሉ በተወሰነ ሰዓት ስለሚከፈል ይበቃል። ስለዚህ እስከ 200 ሺህ ብር ድረስ መነሻ ልትሰሩ ትችላላችሁ። ስለዚህ በአረብ ሀገር ያላችሁ፣ አዲስ አበባ ላይ ያላችሁ በተወሰነ መልኩ ትንሽ ብር ያዛችሁ፣ እርግጥ ነው ያለፋል፣ እርግጥ ነው የተወሰነ ጉልበት ያስወጣል፣ እርግጥ ነው ያሳቅቃል። ግን ቢዝነስ ነው፣ ደስ ይላል። ፈተናዎቹ ማለት ነው በዚህ መንገድ ያለውን ነገር ማለት ነው። ቲፕ ወዳልኳችሁ ነገር ልግባ።
ቲፕ ወዳልኳችሁ ነገር ስገባ ቫክሲኔሽኑ ቅድም ጠቅሼዋለሁ። እሱና የተያያዥ የጤና በተመለከተ ተያያዥ ነገሮች ላይ በጣም በሲሪየስ መስራታችሁን አትርሱ። ግዴታ ነው። 3 ግዴታ የሆነ ነገር ነው የምነግራችሁ። ቫክሲኔሽኑ እና የሜዲካል ነገሩን በጣም በሲሪየስ ያዙት። ትክክለኛ ሰው ማማከራችሁን አትርሱ። ሁለተኛ መንግስት የሚሰጠው ትሬኒንግ አለ በዶሮ እርባታ፣ እሱን መውሰዳችሁን አትርሱ። ሶስተኛ ስትገዟቸው በጣም ጤነኛ መሆኑን የምታረጋግጡበትን መንገድ እወቁ። ጤነኛ ዶሮ መግዛታችሁን እወቁ። እነዚህን 3ቱን አድርጋችሁ ከዛ ደግሞ ቀጥሎ ዲቴል ያለውን ቅድም ያወራነው ነገሮች ደግሞ የምታደርጉ ከሆነ በእርግጠኝነት ወደ ቢዝነሱ ትገባላችሁ፣ ትርፋማ ትሆናላችሁ ማለት ነው። እየተነበይኩ ሳይሆን እነዚህን ማድረግ ነው የሚጠበቅባችሁ። ውስጥ ለውስጥ ደግሞ ዲቴል ማድረግ ያለብን ነገሮች አሉ። እኔ አሁን እንደዚህ ዩቲዩብ ላይ ምናምን ስለማይመች ነው። ትምህርት ክፍለ ጊዜ ቢሆን በደንብ እናወራው ነበር። ለምሳሌ ለአሮስቶ የሚሆነው ዶሮ ከ5 እስከ 7 ሳምንት ውስጥ ለማደግ ይዘጋጃል። ስለዚህ በዛ መሀል ላይ ምግብ ሲሰጠው ዶሮ ደህና ምግብ ይፈረጥማል አለው። የራሱ የሆኑ የዘሩ አለ። ከዛ እንዴት እንደሚያደጋል ይሄን ነው መሰልጠን አለባችሁ ምንለው። ስለዚህ ይሄ ቢዝነስ ለአንዳንዶች በጣም ስለሚጠቅም በዚህ መልክ ቀርቧል። የተወሰኑ ዲቴል የሆኑ ነገሮች አሉ። እነሱን ደግሞ ይዘን ወደፊት እንመጣለን። ሼር ማድረጋችሁን አትርሱ። ስለተከታተላችሁን በጣም እናመሰግናለን። ሰብስክራይብ ስላደረጋችሁ ቴንክ ዩ።